የእምነታችን ምንጭ የእግዚአብሔር ቃል ነው። የምታመነው የእግዚአብሔር ቃል ነው። አሁን አደጋ የተፈጠረው የማንንም ቃል ሰው ሰምቶ ነው። የግለሰቦችን ወሬ ሰምቶ ነው። ቃል አወጣልሃለሁ የሚሉትን ሰዎች ቃል ሰምተው ነው ችግር የመጣው። አንዳንዱ ከእግዚአብሔር ጋር አኩርፎ ቁጭ ይላል። ጌታ ተናግሮ የነበረ አላደረገም ይላል። ሰው ነው የተናገረው። እግዚአብሔር ከተናገረማ ያደርጋል። ሮሜ ምዕራፍ 10:17 እምነት ከምንድን ነው? ከመስማት ነው። መስማትም ከምንድን ነው? እምነት ከየት ነው አለ? ከመስማት ነው። መስማትስ? ስማ ይሄንን ያው መስማትም በእግዚአብሔር ቃል ነው። የእምነቴ ምንጭ እግዚአብሔር ቃል 2008 አካባቢ እና ወጣቶችን አንድ ወጣት እዚህ አይቀርም ነቅላችሁ ትወጣላችሁ ይላችኋል እግዚአብሔር አለ። ወጣቱ አገር የመረረው እርሻ የመረረው ስለሆነ አሜን አለ። አልወጣም። አሁን ከ2008 በኋላ አሁን 18 ላይ እጄ አልወጡም አሉ። እዛ ቃሉ የማን ቃል ነበር? የሰው ቃል። የት? እሺ የት ነው? መቼስ አይባልም። የት? መቼ? ለምን አይባልም። ትሄዳለህማ ከዚህ ወጥተህ ቤት ትሄዳለህ። ትሄዳለህ ነገ ስራ ትሄዳለህ። እንደዛ የሚባል የለም። የእግዚአብሔርን ቃል እናምናለን። የእምነታችን ምንጭ የእግዚአብሔር ቃል